ማስታወቂያ ነው የሚመስለው ምልሽ የጡጥሽና የዳሌሽ ማስታወቂያ ነው የሚመስለው። መዝሙር ትከፍቻለሽ፣ ሜካፕ ትቀባለሽ፣ ከዛ ሚዲያ ላይ ወጥተሽ እንጣጥጣጥት ያለሽ ሃይማኖት እሱ እየመሰለሽ እሱ ከነጥላቻችሁ ወደ መቃብር ትወርዳላችሁ። ትግራይ ትለመልማለች፣ ታድጋለች፣ እንደግፋለን። ትልኝ ጠንከር ያለ መልእክት ሊሆን ይችላል ለአንዳንዶቻችሁ ላይመች። እስከ መጨረሻው ሳታዳምጡ ብይን ወይንም ፍርድ አትስጡ። እኛም ጋር እኮ እዚህ ቦታ የተፈናቀሉ የተራቡ ምናምን ይሄ ቅናት ይሄ ቀንቅን አንዳንድ እዚህ ሶሻል ሚዲያ ላይ ያላችሁ ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አርጉ። ሰላም ጤና ይስጥልኝ። ጠንከር ያለ መልእክት ሊሆን ይችላል ለአንዳንዶቻችሁ ላይመች። እስከ መጨረሻው ሳታዳምጡ ብይን ወይንም ፍርድ አትስጡ። እስከ መጨረሻው አዳምጣችሁ ከተመቻችሁ ጥሩ ሼር አድርጉት፣ ካልተመቻችሁ እለፉት። ግን ጠንከር ያለ መልእክት ሊሆን ስለሚችል በመጀመሪያ ግን ከጆን ዳንኤል እና ከአዶናይ ልነሳና እናንተ ትልቅ ስራ ነው የሰራችሁት፣ ልትመሰገኑ ይገባል። እናንተ የምትሰሩትን ስራ ፖለቲከኞች ሊሰሩት፣ የሃይማኖት ሰዎች ሊሰሩት፣ እነዚህ የእርዳታ ድርጅት ተቋማት ሊሰሩት የሚገባውን ስራ በራሳችሁ ተነሳሽነት ከእድሜያችሁ ጋር የማይመጥን ትልቅ ስራ፣ ታሪካዊ ስራ ለመስራት መነሳሳታችሁ፣ እርዳታችሁ ትልቅም ይሁን ትንሽ፣ ሐሳባችሁ፣ ልባችሁ ሌሎችን ለማነሳሳት የሄዳችሁበት ያላችሁን ለመለገስ ቦታው ድረስ ሄዳችሁበት ይሄ ሁላ የሚመሰገን ነው። ትልቅ ክብር አለኝ ጆን ዳንኤል አዶናይ። በዚህ አጋጣሚ በመላው ህዝባችን ስም ከልብ ላመሰግናችሁ ፈልጋለሁ። እኔ በአደራረግ በአሰራራችሁ ላይ ምንም አይነት ነገር ይሁን ማለት አንዳንድ ጊዜ እንደታሰበው እንኳን እንዳሰባችሁት እንኳን ባሄድ ያሳያችሁት መነሳሳትና ያላችሁን ለመስጠት ቦታው ላይ መድረሳችሁ የፖለቲካ ሰዎች ትግራይም ያለው ይሄ ጊዜ አስተዳደር የሚባለው ሐውልትም እንዲያፍርበት፣ ይሄ ፓርቲ ፖለቲካ ፓርቲ የሚባል ዝባዝንኪ ስብስብ ገሰስም እንዲያፍርበት፣ የሃይማኖት ሰውነን እያሉ በመዝሙርና በስብከት የሚያደነቁርን ሰዎች የሚያፍሩበትን ስራ እኔ እስኪገባኝ ሃይማኖት አይ ቲንክ በመጽሐፍ ቅዱስ እንደ አንድ ክርስቲያን መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ይላል እና መልካም ስራ መልካም ቃላት ሳይሆን መልካም ስራ ለሃይማኖት ሰዎች ዛሬ ሃይማኖት የሚታወቀው በስብከት ነው። መልካም ስራ ላይ፣ እርዳታ ላይ፣ ማስታረቅ ላይ፣ ማገዝ ላይ የሉበትም። እነሱ መዝሙር ይዘምራሉ እንደ ፌጣ እንጣጥጣጥ እያሉ ሲዘምሩ ወይንም ሌላ ነገር ሲያደርጉት ኤኒሃው እነሱንም እንለፋቸው። የፖለቲካ ፓርቲ ነን ብለው ፓርቲ ስም የሰጡ እነሱ ኦፍኮርስ ስራ አጥተው ገንዘብ ለማግኛ ስልጣን ለማግኛ ነው። እነሱንም እንለፋቸው። በአስተዳደር በመንግስት ኃላፊነት ተቀምጠው እንደዚህ ለህዝብ በረሃብ ሲሞት ፈጥኖ ደርሶ ኃላፊነታቸው እነሱንም እንለፋቸው። እነዚህ ሁሉ አገራችን ኢትዮጵያ ውስጥ የማይረቡ እንደው ተቋማቸው ራሱ ቢወገድም ቢኖርም ባይኖርም የማይጠቅሙ ናቸው። እነዚህ አንድ ፍሬ ልጆች ብድግ ብለው ሰው ሲሞት ሰው ሲቸገር ለመድረስ ያሳዩት ተነሳሽነትና ልብ ደግሞ የሚደነቅ ነው። ሳላመሰግናችሁ አላልፍም። በዚህ አጋጣሚ እናንተን አመስግኝ ይሄዳሉ። ሌላው ሁላችሁም የታዘባችሁትም እኔም የታዘብኩትን አንድ ነገር ልናገር። ቅናት ቅንቅን ከሚል ቃል ነው የመጣው። ቅናት ማለት በእነዚህ ልጆች መልካም ስራ ቀንተው አንዳንዶች 6-7 ዓመት የተፈናቀሉ ሰዎች አስበዋቸው እኮ አያውቁም፣ ረድተዋቸው አያውቁም፣ ስለነሱ አውርተው አያውቁም። ኦል ኦፍ ሰደን ትግራይ ላይ በረሃብ አይ ቲንክ እስካሁን በህፃጽ አካባቢ ላይ ከ80 ምናምን ሰው በላይ ሞቷል። አንዳንዶቹም ያሉበትን እያያችሁ ነው። በሞትና በህይወት ሆነው ነው እነዚህ ልጆች እንርዳ ብለው የተነሱት። ይህንን ሲያዩ አንዳንዶች እኛም ጋር እኮ እዚህ ቦታና እዛ ቦታ የተፈናቀሉ ወገኖች አሉ እንነሳውና ይሄ እኮ ፉክክር፣ ይሄ እኮ ውድድር አይደለም። እነዚህ ልጆች ስታዩ ወይንም ደግሞ አሁን ያለውን መነሳሳት ስታዩ እኛም ጋር እኮ እዚህ ቦታ የተፈናቀሉ የተራቡ ምናምን ይሄ ቅናት ይሄ ቀንቅን አንዳንድ እዚህ ሶሻል ሚዲያ ላይ ያላችሁ አንዳንዶቻችሁ አክቲቪስት ነን ትላላችሁ። እኔ እናንተን የሚያዳምጥ ካለ
እንዳልኩት ነው። ቆሻሻ አካባቢ የሚሰበሰብ ዝንብ ነው እንዳልኩኝ እናንተ ጋር የሚሰበሰብም እንደዛ አይነት ካልሆነ በስተቀር የሌለ እና ቅናት አንድ ቦታ ላይ እኔ ለተፈናቃይም ለተራበም የምናዝን ከሆነ ሌላ ሰው ሲያደርገው አይደለም መነሳሳት ያለብን። እሱ ቅናት ነው፣ ፉክክር ነው፣ የሚያስጠላ ነገር ነው። እነዚህ ልጆች ለሚያደርጉትም ወይንም ደግሞ እዛ አካባቢ ለሚደረግ እርዳታ ልክ አዝኢፍ እንቅፋትም መሆን የሚያስጠላ ነገር ነው። እኔ አንዳንድ ሰው አልፈልገውም ብሎ የጣለውን ነገር እፈልገዋለሁ ብላችሁ ካነሳችሁት እኔም እፈልገዋለሁ ብሎ የሚነሳ የለም። ቅንቅናም ወይንም ቅናትና ቅንቅን ያው እንደዚህ አይነት ሚዲያ ላይ ሳያችሁ በጣም ነው ያፈርኩት። እኛ ሀገር ሰውን ሲራብም ሲሞትም የምትረዳው በሰውነት ነው፣ በሃይማኖት ወይ በብሔር ወይ በማመን አይደለም። በቃ ሰው ነው። ሰው ሁሉ ክቡር ነው። ሰው ሁሉ እኩል። ቦረና አካባቢ ከዚህ በፊት ትልቅ ረሃብ ነበር። ሁሉም ተረባረበ። ማንም ሰው ኮምፕሌን አላደረገም። እዚህም ቦታ ሲባል ሁሉም ሰው ብድግ ይላል ለመርዳትና ለማገዝ ማለት። ትግራይ ላይ ሲባል ግን አሉ ቅንቅናም የሆኑ ቅናት ያንን እንዴት እንዳነዳ አንዳንዶች ደግሞ አሉ ይሄ ነገር ፖለቲካ እኮ ነው ህወሓት እንደዚህ አይነት እኔ እውነቴን ነው የምናገራችሁ። አንዳንድ ጊዜ ከነሱ ጋር ተደመረ ሰው ሁሉ እንኳን ተብለ መቆጠር በጣም ይቀፋል። እና እኔ ሶሻል ሚዲያ ላይ የምታዘበው ነገር ብዙዎቻችሁ የምትታዘቡት ይመስለኛል። ገና ትግራይ ላይ ለአዶናይም ለሁላችሁም ለጆን ዳንኤልም ለሌሎቻችሁም መናገር የምፈልገው የትግራይን የተራቡትን ብቻ አይደለም በዘላቂነትም ለመርዳትና ለማገዝ ሁላችንም እንፈልጋለን። የጀመራችሁትን ስራ ቀጥሉበት። ትግራይ ሆስፒታል እንሰራለን። ገጠር እየወረዳችሁ ውሃ ለሌላቸው ቧንቧ ውሃ የሚያገኙበትን ሆስፒታልን፣ ትምህርት ቤትን ይህን ሁሉ አቅዱ። አሁን የምታረጉት ሾርት ተርምና ሎንግ ተርም ነው። አሁን ህይወታቸውን አትርፉ። ምግብ እየሰጣችሁ የሚጠጣ እየሰጣችሁ ህይወታቸውን አትርፉ። በዘለቄታው ደግሞ እነዚህ ሰዎች ንጹህ መጠጥ ውሃ እንዲያገኙ፣ መጠለያ እንዲያገኙ፣ ሆስፒታል፣ ትምህርት ቤት እንዲያገኙ ይህንንም በሎንግ ተርም ፕሮጀክት አድርጋችሁ ስሩ። እናግዛችኋለን፣ እንረዳችኋለን፣ እንደግፋችኋለን፣ ከጎናችሁ እንቆማለን። ትግራይ ማንም ተርቦ መሞት የለባትም። ሆስፒታልም ትምህርት ቤትም ንጹህ ውሃም ያስፈልጋችኋል። ግቡ በየገጠሩ። በጆን ዳንኤል እና በአዶናይ ብቻ መቆም የለበትም። ሌሎች ወጣቶችም ለዚህ ለመልካም ስራ ተነሳሱ። ይህንን ቅናት፣ ውድድር፣ ፉክክር የምታረጉ ይሄ ሚዲያ ላይ ያላችሁ እናንተ ቆሻሾች፣ ለእናንተ ቀንቅናሞች ለእናንተ አይደለም እሱን የምናገር እንደዚህ አልወድም። እኔ ሰው በሰውነት የትም ቦታ ይህንን እንቅፋት አትሆንም ወይ ፉክክር ውስጥ አትገባም፣ ውድድር ውስጥ አትገባም። የፉክክር የውድድር ጉዳይ አይደለም፣ የሰው ህይወት የማዳን ጉዳይ። ስለዚህ ይሄ ከሃይማኖት ከብሔር ከቀለም ከከለር ጋር የሚገናኝ ጉዳይ አይደለም። ስለዚህ ይሄ በጣም የታዘብኩት ነገር ነው። ለሃይማኖት መሪዎች በዚህ አጋጣሚ ቅድም እንዳልኩት ምለው እናንተ ሃይማኖት ምን መሆኑን ጭራሽ አልገባችሁም። ኢንፋክት ዛሬ ላይ ሃይማኖት እናንተ ጦርነት ቢሆን ታዳምቃላችሁ። የተራበ የተጠማ የተቸገረ የሃይማኖት መሪ የሃይማኖት ሰው አንድ አታገኙ። እኔ እናንተ ቁጭ ብላችሁ ሃይማኖታችሁን መርምሩ እና አሁን ሾአፕ ሆኗል ሃይማኖት። ወይ መዝሙር ወይ የሆነ ነገር ታደርጋለህ፣ ቪዲዮ ላይ ትከፍታለህ። ሴቶችም ከሆናችሁ በአንዳንዶቻችሁ ጭራሽ ማስታወቂያ ነው የሚመስለው። ምልሽ የጡጥሽና የዳሌሽ ማስታወቂያ ነው የሚመስለው። መዝሙር ትከፍቻለሽ፣ ሜካፕ ትቀባለሽ፣ ከዛ ሚዲያ ላይ ወጥተሽ እንጣጥጣጥት ያለሽ ሃይማኖት እሱ እየመሰለሽ። እሱ አይደለም ሃይማኖት። ሂዱ የተራቡ ጋር፣ ሂዱ የተቸገሩት ጋር፣ ሂዱ ያዘኑት ጋር፣ ሂዱ የታሰሩት ጋር። እሱ ነው ሃይማኖት። የሃይማኖት ትልቁ መገለጫ መልካም ስራችሁ ነው። እሱ ነው የትኛውም መጽሐፍ የትኛውም የሃይማኖት እሱ ነው። መልካም ሰው ስራ ሲሰራ ደግሞ ፖለቲካ አታርጉት። እና አንዳንዶቻችሁ በቃ ምልህ ከቆሸሸ ጭንቅላት ንጹህ ቃላት አትጠብቁ። የሞቱ የተራቡ የተዳከሙ ስንት ነገር የትግራይ አዝናለሁ። እንደ ትግራይ ህዝብ ሩሩ ህዝብ የለም። እኔ ሳልበላ አንተ በልተህ፣ እኔ አልተኛም አንተ አልጋይ ላይ እኔ መሬት ላይ ልተኛ የሚል ህዝብ ነው። ይሄንን ኢትዮጵያ ውስጥ ያለ ስፔሻሊ ትግራይ ሄዶ የሚያውቅ በትምህርትም በስራም ያውቋል፣ ጠንቅቆ ያውቃል። ለትግራይ አንዳንዶቻችሁ ያላችሁ ጥላቻ አጥንታችሁ ውስጥ የገባ ነው።
መርዝ። እናንተ በጸሎትም በጠበልም የምትፈወሱ አይመስለኝም። ከነጥላቻችሁ ወደ መቃብር ትወርዳላችሁ። ትግራይ ትለመልማለች፣ ታድጋለች። እንደግፋለን። ትምህርት ቤት፣ ሆስፒታል እንሰራለን። መጠጥ ውሃ የሚያስፈልጋቸውን እናቀርባለን። የእናንተ ቅናትና ቅንቅን ምናልባት ተኖም ወይንም ገኖም እድሜያችሁን ካሳጠረ አይዟችሁ። ጆን ዳንኤል፣ አዶናይ፣ ሌሎቻችሁም በመልካም ስራ የተሳተፋችሁ እግዚአብሔር ባርካችሁ። በርቱ፣ እናግዛችኋለን፣ ከጎናችሁ ነን፣ እናመሰግናለን ማለት ፈልጋለሁ። በዚህ አጋጣሚ ለሁላችሁ ቴንኪዩ። ሼር አድርጉልኝ ይህን መልእክት። ዛሬ ሁለት የታዘብኳቸው ነገሮችን ልንገራችሁ። እኔ አለፍ ብዬ ቲክቶክ ላይ አያለው ሚዲያ ላይ ምናምን እና የትግራይ እናቶች ላይ የደረሰው ነገር ያ ረሃብ ያ ስቃይ አደባባይ ከወጣ በኋላ ኢትዮጵያውያን ተረባርበዋል። በጣም እጅግ በሚያስገርም ሁኔታ። እንዲሁም ከዚህ በፊት ብዙም አልቀበላቸው የነበሩ ልጆች እነ አዶናይ እነ ጆን ዳንኤል አሪፍ ስራ እየሰሩ ነው። በቃ መጀመሪያውኑ ይሄ ነገር እዚህ ደረጃ ከመድረሱ በፊት ይህንን ታዋቂነታቸውን፣ ስማቸውን፣ ዝናቸውን፣ ሚዲያቸውን ተጠቅመው የዚህን ህዝብ ወደዚህ ችግር ከመድረሱ በፊት ሊደርሱለት ይገባ ነበረ። አሁንም ግን እነዛ ጀግና ወጣቶች አደባባይ ካወጡት በኋላ መረባረባቸው መልካም ነው። ይህንን ሲረባረቡ ያየ አንድ ኤርሚያስ ለገሰ የተባለ ውርጋጥ ምን አይነት ሰው ምን አይነት ተፈጥሮ እንደሆነ አላውቅም፣ ስም አልጠራም ብሎ አዶናይንና ጆን ዳንኤልን በተመለከተ ነው። መድኃኒት ገዝቼ እህል ገዝቼ ስጡኝ ይዤ ሄዳለሁ ምናምን ብለዋል እና ህዝቡ ከሰጣቸው ለፌዴራል መንግስት ነው መስጠት ያለባቸው፣ በግላቸው መርዳት አይችሉም፣ ኋላ ችግር ውስጥ ይገባሉ ብሎ የሴራ ትንተና ሲተነተን አየሁት ኤርሚያስ ለገሰ። ወዳጄ እነዚህ ልጆች የሰበሰቡትን ሰብስበው ለዛ ህዝብ ምግብ፣ እህል፣ መድኃኒት በመውሰዳቸው እንደ ወንጀል ተቆጥሮ የፌዴራል መንግስትም ይሁን ማንም ቢያስራቸው ይጸድቃሉ፣ ቢገላቸውም ይጸድቃሉ። እንዲህ ብለህ አስፈራርተህ ከሚሰሩት ለዛ ለተራበ በምን አንደበት እንደምታወራው አላቅም። ጠማኝ ራበኝ የምትልን እናት ጥማቷንና ራቧን ለማስታገስ የሚንቀሳቀሱ ልጆችን አስፈራርተህ የሴራ ትንተና ሰጥተህ እህልና መድኃኒት ይዘው ቀጥታ እንዳይሄዱ አምጥተው ለካድሬና ለመንግስት እንዲያስረክቡ ስትወተውት ምን አይነት ሞራል! እኔ በልጆች ይድረሳልልም በዘርሃ ይድረሳልልም በራስህ ይድረስ። ኤርሚያስ በራስህ ርቦህ ጠምቶህ እየው፣ ርቦህ ጠምቶህ እየው። እንዲህ የራበውን የተጎሳቆለ ወደ አጥንትነት የተቀየረን ሰውነት እያዩ ህዝብ አይቶ ባገኘው አጋጣሚ በእነዚህ ልጆች አማካኝነት ገንዘብ ሲያጎርፍ ስታይ አይንህ ደም ለብሶ ቀልቶ የምቀኛ ትንተና ስትሰጥ በጣም ነው የተገረምኩት። ፖለቲካ ይሰራል፣ ግን በእንደዚህ አይነት ሰዓት ላይ በእንደዚህ አይነት ሁኔታ ላይ ፖለቲካ አይሰራም። ኤርሚያስ ለገሰ ዋቅጅራ በጣም የብልግና ትንተና ነው የሰጠው። የብልግና እነ ጆን ዳንኤል እነ ምናምን የሚባሉ ልጆች ብር ሰብስበው እህል ይዘው መድኃኒት ይዘው በመሄዳቸው የሚታሰሩ ከሆነ ወላሂ ይታሰሩ፣ ይጸድቃሉ፣ አይጸጸቱም። ጨፍረው ራቁታቸውን ሄደው ታስረዋል አይደል እንዴ? እናቶች ለእናቶች ጥም በመድረሳቸው ለእናቶች ረሃብ በመድረሳቸው የሚታሰሩ ከሆነ እኮ የሚያኮራ መታሰር ነው። የሚገደሉም ከሆነ ይጸድቃሉ፣ ገነትን ነው የሚወርሱት። በጣም የምትገርም ተንታኝ ነህ። ሁለተኛው ደግሞ ይህ የትግራይ የረሃብ ጉዳይ አደባባይ ወጥቶ ፈንድቶ በነዛ ልጆች አማካኝነት ጀግኖች ናቸው። በነገራችን ላይ እናቶች ጋር እየቀረበ የሚያለቅሰው ልጅ በሱ ምክንያት ነው ይህ ሁሉ ርብርብ የተፈጠረው። እሱ ነው ይህንን መከራ አደባባይ ያወጡት ከግሩፕ ከጓደኞቹ ጋር፣ ስሙን አላውቀውም። ጺማም ኮፊያ የሚያደርገው ስቅስቅ ብሎ ሲያለቅስ የነበረው እና በእነሱ አማካኝነት ነው ይሄ ሁሉ አደባባይ ወጣው። ይሄ አደባባይ ሲወጣና ህዝብ ሲረባረብ ያዩ ደግሞ አንዳንድ ወንድሞቻችን
እኛ የራሳችን ተፈናቃይ ያለብን የተጎዳ አለብን ደብረ ብርሃን ላይ ብለው እነ ኢዮዳብ ቤት ላይ ተሰብስበው ሲወያዩ አዩ። ደብረ ብርሃን ላይ የተፈናቀሉ እናቶቻችን ናቸው። እየተራቡ ያሉ እናቶቻችን ናቸው። የትግራዩ ጉድ ወጥቶ ህዝብ ሲረባረብ አይተህ በቅናት ሳይሆን የደብረ ብርሃኑን ማንሳት ያለብህ የደብረ ብርሃን የትግራይ ጉድ ከመውጣቱ በፊት ነበረ። ትኩረትህን ወደ ደብረ ብርሃን ተፈናቃዮች አድርገህ ህዝብ እንዲረባረብና እናቶች እንዳይራቡ መስራት የነበረብህ አሁንም አድርገው። አሁንም ስራ የራሳችን ችግር አለብን ሳይሆን ህዝቡ ለሁሉም ይደርሳል፣ ለደብረ ብርሃኑም ይደርሳል፣ ለትግራዩም ይደርሳል። ትልቅ ቁጥር ነው፣ ትልቅ አቅም ነው ያለው። ብቻ የሚያነሳሳው ቁስሉን አውጥቶ የሚያሳይ አካል ነው የጠፋው። ሂድና ደብረ ብርሃን የምቀኛ ትንተና ከምሰጥ ይሁዳብ ቤት ተቀምጠህ እኛ የራሳችን ተፈናቃይ ያለብን ብለህ የምቀኛ ትንተና ከምሰጥ ደብረ ብርሃን ሂድና የተጎሳቆሉ የተራቡ እያነቡ ያሉ እናቶቻችንን አደባባይ አስጣቸው። የኢትዮጵያ ህዝብ አንዳንድ ብር ቢያዋጣ እንኳን በርካታ ብር ነው። ያ ብር እነዛን ደብረ ብርሃንም ያሉትን ህጻጽ ያሉትንም ትግራይ ላይ ያሉትንም ስሙን በትክክል ከጠራው ተላቀም መርዳት ይችላል። ከጥም ከራብ ሊያወጣ ይችላል። የምቀኛ በዚህ ሰዓት የምቀኛ ንግግር የሚደረግበት ሰዓት አይደለም። በዚህ ሰዓት የሴራ ፖለቲካ የሚተነተንበት ሰዓት አይደለም። ኤርሚያስም የደብረ ብርሃኑን ጉዳይ ያነሳችሁም ሰዎች ማንሳታችሁ ጉዳይ ነው፣ ጥሩ ነው። ግን ለትግራዩ ህዝቡ ሲረባረብ በቅናት መንፈስ ይዛችሁ መምጣታችሁና የቅናት ንግግሮችን ስታደርጉ ሰምቻለሁ። ኢዮዳብ ቤቱንም ሜንሽን አድርጊያል። ኢዮዳብ ቤት ተው፣ ይበቃናል። በቃ ከዚህ በላይ እናቶቻችንን አንበድላቸው። ከኢጎ ከሴራ ከተንኮል እንውጣ። በቃ እንደው ፖለቲካንና የፖለቲከኞችን እርግፍ አድርገን ትተን እስቲ ህዝባችንን መኖር ያስጠላል። ወላሂ ይህንን ስቃይ ያዩ